ታሪካችን የሚጀምረው በኢትዮጵያና ኤርትራ ድንበር አካባቢ በሚስጥራዊ ወታደራዊ ተልዕኮ ላይ በነበሩ ሁለት ምርጥ የባህር ኃይል ቅምሻ ተኳሾች ነው። ሰው ሀገርና የቅርብ ጓደኛው ዶኒፊን በከፍተኛ ተራራማ ቦታ ላይ ሆነው ከጠላት የሚመጣን ጥቃት በመከላከል ላይም ነበሩ። ነገር ግን ያላሰቡት ነገርም ተከሰተ። የጠላት ጦር በከፍተኛ ኃይል ሲያጠቃቸው የማዘዣ ጣቢያው ወይም ኮማንድ ፖስቱ ምንም አይነት የኋላ ድጋፍ ሳይሰጣቸውና የአየር ላይ እርዳታንም በመከልከል ብቻቸውን ጥሏቸውም እንዲሁም ኮሙኒኬሽኑን ዘግተውት ይሄዳሉ። በዚህ እጅግ አሰቃቂ ውጊያ ላይ ዶኒፊን በጠላት ጥይት ሕይወቱ ሲያልፍ ሰው ሀገር በከፍተኛ ጥረት ጠላቶችን አጥፍቶ ማምለጥም ቻለ። ይህ ክደት በሰው ሀገር ልብ ውስጥ ትልቅ ጠባሳ ጥሎም አለፈ። ወዲያውኑ ከውትድርና ዓለም በመሰናበት ከሰው ልጆች ርቆ በዋይሚንግ ተራሮች ውስጥ ከታማኙ ውሻው ጋር ብቻ ገለልተኛ ሕይወት መኖርም ጀመረ። 3 ዓመታት ጸጥታ በኋላ የሰው ሀገርን ሰላማዊ ሕይወት የሚያውኩ እንግዶችም መጡ። በኮሎኔል አይዛክ ጆንሰን የሚመራው የመንግስት ልዑክ የሰው ሀገርን የሀገር ፍቅር ስሜት በመቀስቀስ አዲስ ተልዕኮም አቀረቡለት። ኮሎኔሉ በሚቀጥሉት 2 ሳምንታት ውስጥ በፕሬዝዳንቱ ላይ የግድያ ሙከራም ይደረጋል። ተኳሹ ከ1 ማይል ወይም ከ1.6 ኪሎ ሜትር በላይ ርቀት ላይ ሆኖ እንደሚተኩስም መረጃ አለንም አሉት። በመሆኑም ሰው ሀገር የራሱን ከፍተኛ የተኳሽነት ልምድ በመጠቀም ግድያው ሊፈጸምባቸው የሚችሉት ቦታዎች አስቀድሞ እንዲያጠና እንዲሁም ሴራውንም እንዲያከሽፍ ለመኑት። ሰው ሀገር መጀመሪያ ላይ ጥያቄውን ባይቀበለውም ፕሬዝዳንቱ በሀገር ላይ ተገድለው ማየት ትፈልጋለህን የሚለው የኮሎኔሉ ንግግር የሀገር ፍቅር ስሜቱን ቀሰቀሰውና ጥናቱንም ለመስራት ተስማማ። በፊላደልፊያ ከተማ የሚገኘውን የነጻነት አደባባይ ካጠና በኋላ ግድያው ሊፈጸም የሚችለው ከቤተ ክርስቲያን ማማ ላይ መሆኑም ደረሰበት። በዕለቱ በፊላደልፊ ከተማ ፕሬዝዳንቱ ንግግር በሚያደርጉበት ወቅት ሰው ሀገር ከደህንነት ኃይሎች ጋር በመሆን ሁኔታውን ይከታተል ነበር። ፕሬዝዳንቱ ከኢትዮጵያ ለመጡት ሊቀ ጳጳስ ዲዝሞንድ ሙቱብ ሽልማት በሚያበረክቱበት ቅጽበት በድንገት የተኩስ ድምጽም ተሰማ። ነገር ግን የተመታው ፕሬዝዳንቱ ሳይሆን በጎናቸው የቆሙት ሊቀ ጳጳስ ዲዝሞንድ ሙቱብ ነበሩ። ለጠ የሚያስደነግጠው ወዲያውኑ የመንግስት የደህንነት ሰዎችና የፊላደልፊያ ፖሊስ አባል የሆነው ስታንሊ በሰው ሀገር ላይ ተኩስ ከፈቱ። ሰው ሀገርም 2 ቦታ ላይ ተመቶ በጽኑ ቆሰለ። ያኔ ነው ሁሉ ነገር የእርሱ ስም ለማጥፋትና ፕሬዝዳንቱን ለመግደል የሞከረ አሸባሪ አስመስሎ ለመወንጀል የተሸበረ ሴራ መሆኑን የተረዳ። ሰው ሀገርም በከፍተኛ ጥረት አዲስ ከተቀጠረው የኤፍቢ ወኪል ኒክ ላይ መኪናውንና መሳሪያውን ቀምቶ ለማምለጥም ሞከረ። ከዚያም ፖሊሶች በምድርም ሆነ በአየር እሱን መከታተልም ጀመሩ። ከብዙ የማምለጥ ሙከራዎች በኋላ ወደ አንድ ወንዝ ደርሶ ከመኪናው ጋር ወደ ወንዙ በመዝለል ማምለጥም ቻለ። ቆስሎ ያመለጠው ሰው ሀገር ራሱን ለማከም ከሱቅ ውስጥ አንዳንድ ዕቃዎችን ገዝቶ በራሱ ላይ አስገራሚ የሆነ ወታደራዊ ሕክምናም አደረገ። ይሁን እንጂ ብቻውን መጓዝ ስለማይችል የሟች ጓደኛውን የዶኒ ባለቤት ወደ ሆነችው ዶክተር ሳራ ፌን ቤት በሚስጥርም ሄደ። ሳራ መጀመሪያ ላይ ብትደነግጥም ሰው ሀገር እውነተኛ ማንነቱንና ንጹህ መሆኑን ስላስረዳት ቁስሉን በደም ሰፍታ አስታመመችው። በሌላ በኩል የኤፍቢአይ ወኪል የሆነው ኒክ በቁጥጥር ስር በነበረበት ወቅት ሰው ሀገር የተናገረው እኔ አልተኮስኩም፣ ይህ ወጥመድ ነው የሚል ንግግር በውስጡ ጥርጣሬ ፈጠረበት። ኒክ ስለ ግድያው የተሰሩትን የባላስቲክ ሪፖርቶችን ሲመረምር ተሉም ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።